429 ኡስማን በሚለው በዚህ ስልክ ነው የቆረሽው። ደርሶሻል። መኪና ነው ብር ነው ፈልጊ። አይኔ ኡስማን እኮ እናንተ ጋር ባለው ልጅ ነው የቆረጥኩት። እሱ የፈለገው ይፈልግ። አላሁ አክበር ኡስማን የታመመው ወይኔ ኡስሚ والله ይገባዋል እኔ ራሱ ቅድም ኡስማን ሲል ልቤ ስንት ነው ያለው ወላሂ እንግዲህ ቤተሰቦቼ ምን አለ መሰላችሁ ይሄን ትቆርጠው ለኡስማን ነው የቆረጥኩት በኡስማን ስም ነው የቆረጥኩት ትክክለኛ ሰው የደረሰው ወላሂ ለተወገፋው ወንድማችን ለኡስማን እሱ አቆርጣለን ስለዚህ ወንድማችን ኡስማን ቆይ አንድ ወንድማችን ኡስማን መኪና ነው ወይስ ብር ነው አንድ ቃል ብቻ ነው ብር አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዶ ጅማችሁ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሰው ደስታ እንግዲህ የሚያስደስታችሁ በላይክ ጀምሮ ማለት ነው። ወንድማችን ኡስማን እንግዲህ ሁላችሁም እንደምታውቁ ሶሻል ሚዲያ ላይ የጤና እክል ገጥሞት እርዳታ ሲጠይቅ ነበርና ብዙ ጊዜ እና ታክሞም ነበረ። ሁላችሁም እንግዲህ የሱን ኬዝ የምታውቁ ናችሁ። የሱ ኬዝ ያው ወደ ብልቱ ምናምን እንደዛ ነገር ነውና እንደውም ያን ነገር አውጥቶ ለመናገር በጣም ተቸግሮ ነበርና ምን ብላችሁ ፕራይቬት ነገራችሁን ሲሆን ስታመም ወጥቶ ለመናገር በጣም ከባድ ነው። ሰው በዛ ሊያሸማቀቃችሁ ይችላል ምናምን ያን ሁሉ ተቋቁሞ ሁለቴ እንደዛ ኦፕሬሽን አድርጎ ነበርና በቀደምም እንደዚህ በቅርብ ሳሪ ቤት መጥቶ ሶስተኛ ኦፕሬሽን እንደዛ ነው አይደል? አዎ ይቀረኛል ምናምን ሲል ነበር። አሁን እንግዲህ አንዲት እህት ማለት ነው ሳውዲ አረቢያ ላይ የሆነ እጣ ምናምን ተዘጋጅቶ ነበር የመኪና ማለት ነው በሷ ስምና በልጇ ስምና በኡስማን ስም ኡስማንም ያን እጣ ቆርጦ ነበር ማለት ነው። ለኡስማን በራሱ የቆረጠው አልወጣም። እሷ ደግሞ ለኡስማን ብላ የቆረጠችው እጣ ወይ መኪና ወይ ደግሞ የ30,000 ሪያል የሳውዲ ብር ማለት ነው ቆርጣለት እሱ ወጥቷል ማለት ነው። በጣም ነው ደስ ያለኝ። ለሚገባ ሰው ነው ይሄ ብር የደረሰው ማለት ነው። ሁሉንም እንግዲህ ከነሱ አንደበት ስሙ ማለት ነው። ወደ ማታ ዱአ አድርጌያለሁ እና የሆነ ሱፐርማርኬት ማለት ያው ከችግሬ ጋር ስራ ቀጠሉኝ አልኳቸው ውስጥ ላይ ገብቼና ከዛ ሞልቷል አለኝ እና ከዛ ወጣ ወላሂ አላህ ዘንድ ዱአ እያደረኩ ነበር አይደል ይደርሰኛል ብዬ ነበር ዱአ እያደረኩ መጣሁና ቅድም ስሙ ሲጠራ ማለት እሷ ለኔ በውስጥ ገብታ መጀመሪያ ይሄን ብላይ ነበርና ኡስማን ሲለኝ ወላሂ ማለት ግራ ተጋባሁ። ግን በኋላ ነው ተዚያ ላይ ወጣ ለኔ ብላ እንዲቆረጠችልኝ ያኔ ነግራይ ነበር በውስጥና አላህ ጀዘትን ይክፈልሻው ለኔ እንዳ ያን ለኔ እንደሰጠሽ ነው ማለት እንጂ በቃ እንደሰጠሽ ነው ቁጥሩ የኔ ወደ አላህ ጀዛሽን ይክፈልሽ። አላህ ከዚህ በላይ አላህ ጥፋር ቦይስ ያው ማለት ነው ከቃላት በላይ ነው። አታልቅሽ አንቺ አታልቅሽ። ተመልከቱ እንግዲህ አታልቅሽ። እኔና በዚህ አጋጣሚ ያው እሷን ስንጠይቃት ቀጥታ ጥጋቡ ሲጠይቃት خلاص በኡስማን ስም ነው የቆረጥኩት ኡስማን የፈለገውን ይሰር ነው ያለችው በአንድ ቃል ማለት ነው። በአንድ ቃል በጣም ትለያለሽ። እጅግ አድርገን ነው የምናመሰግነው። አላህ ከምንም በላይ የፈለግሽበት ደረጃ አድርሰሽ እህታችን ከኛ በላይ አንቺ ተደሰች። አታልቅሽ ደስታ በጣም ነው ደስ ያለኝ ማለት ብዙ ጊዜ እርዳታ ምናምን ሲል እጅ ላይ ብር አለመኖር ሳስበው በጣም አለቅስ ነበር ብቻዬን ማለት ነው። የተወሰነ ሰው የሚሸፍነው ነው ያንን እርዳታ ብዙ ጊዜ እየወጣ ሲናገር ስለምን ምናምን ይሰማኝ ነበር እና ያለበት ሰጠኝና ይሄንልሽ ባሳክመው እኔ ለኡስማን በጣም ነው ደስ ያለኝ። እንኳን ደስ አለኝ ማለት ነው። ለሚገባው ሰው በቃ ወላሂ ላዚም አላህ Subhanahu Wa Ta'ala የሰውን ፊት አያሳያችሁና ለሚገባው ሰው ነው ይሄ እጣ ይደረሰ ማለት ነውና ይገባሃል ኢንሻአላህ ያ ረቢል ዓለሚን። አላህ ደግሞ ሙሉ ጤናዬን ይመልስልህ አንተ እንደምትፈልገው ማለት ነው። በጣም ነው ደስ ያለኝ ማለት ብዙ ጊዜ እርዳታ ምናምን ሲል እጅ ላይ ብር አለመኖር ሳስበው በጣም አለቅስ ነበር ብቻዬን ማለት ነው። የተወሰነ ሰው የሚሸፍነው ነው ያንን እርዳታ ብዙ ጊዜ እየወጣ ሲናገር ስለምን ምናምን ይሰማኝ ነበርና ሁሉ ጊዜ ለምን አለበት ሰጠኝና ይሄን ልጅ ባሳክመው ነበር ማለት ምክንያቱም
ልጅ ወልዶ መሳምና ማቀፍ ምን ያህል ስሜቱን አውቀዋለሁ። ልጅ እናት ነኝና አንድ ልጅ አለኝና የፈጣሪ በምነው ነበረ። ያ እንኳን ደስ ያለን በጣም ነው ደስ ያለኝ። ሆነ ለመናገር 2 ዕጣ ነው የቆረኩት። ሁለቱንም ለሱ ነበር የቆረኩት። አንደኛው እድላዊት ነው የሚለው 2ቱም ቢደርስ ለሱ ነበር ያልኩትና የእውነት ደስ ብሎኛል። ቃላት የለኝም። ሌላ ደግሞ የሆነ ጌም ልጫወት የዛሬ ሳምንት ቅዳሜ ቀጠሬ ነበርና የሆነ የሚሰጠኝ ነገር ካለ አውጥቼ ለሱ ነበር ያልኩት። ሰዎች ምንድነው የምታደርግበት ይሉኝ ነበርና ለማንም አልተናገርኩትም ነበር። ምክንያቱም የተወሰነ ነገር ያግዘዋል ብዬ አስብ ነበርና በጣም ነው ደስ ያለኝ። በጣም የምር ቃል የለኝም። በታሪ ደግሞ ሙሉ ጤናውን መልሶለት እንደኛ ወልዶ ስሞ ደስታዎችን ሙሉ የሚሆንበትን ቀን እለምነዋለሁ። በጣም ነው ደስ ያለኝ። አመሰግናለሁ። ይሄንን እድል የሰጣችሁ እህቶቼ፣ ወንድሞቼ እውነት ቃል የለኝም። እኔ አይደለሁም፣ ያው እንግዲህ እድሉ ነው። በጣም ደስ ብሎኝ በስምዬ ደስታ ሙሉ ሆኖ ያድርግኝ። አመሰግናለሁ። አሚን። እኔ ወደት ወይ አንቺንም አላህ ጀዛሽን ይክፈልሽ። አላህ ከዚህ በላይ አላህ እጥፍ አድርጎ አንቺንም ይስጥሽን። የተዋይ ክፋይንካሽ በቃ ማለት ተቃለት በላይ ነው። እንጃ አስደበት ነገር ደስ ይለኝ ነበር። አሁን በጣም ጨንቆኛል። በቃ አላህ ያክብርሽ። እኔ የተዋይ በጣም አመሰግናለሁ። ተወጣለት በገዛ ብሯ ተወጣለት ለሱ ነው ብላ ቃል ገብታ ነበር። አሁንም በቃሏ መሰረት ለሱ አስረክብ ብላኝ 30,000 ሪያል ይሄው አስረክብያለሁ። መልካም እድል። ያው እንግዲህ 30,000 ሪያል የሳውዲ ሪያል እንግዲህ በዚህ መልኩ ተቀብሏል ማለት ነው። ደስ ይላል እውነት። በቃ ምን አይነት እንደው ምን አንዳንድ ሰው እኮ ወላሂ ላዚም ልቡ ንጹህ ወላሂ ላዚም ምን አይነት ልጅ እንደሆነች አስባችሁታል? እንደው አላህ ሱብሃነሁ ወተዓላ ያስብሽውን አንቺ ለሱ እንደዚህ አስበሽ እንዳደረግሽ አላህ ሱብሃነሁ ወተዓላ ለአንቺም ያልታሰበው ርዝቅ ይስጥሽ። እሱም ደግሞ የሚደሰትበት ኢንሻአላህ ጤናው ተመልሶ የሚወልድበት የሚያገባበት የሚፈልገው ምኞቱን የሚያይበት አላህ ሱብሃነሁ ወተዓላ ያድርግ። አላህ ደግሞ ሁላችንም ሙሉ ጤና ይስጠን። የሰው እጅ ማየት በጣም ነው፣ የሰው አይን በጣም ይጋረፋልና በተለይ አንድ ጊዜ ደግሞ ሚዲያ ላይ ወጣችሁ እርዳታ ከለመናችሁ በቃ ተመልሳችሁ ከመጣችሁ ሰው አይረዳምና በቃ ሁሌ ነው እንደ እርዳታ የምትጠይቁ ነው የሚለውና እንደ ሰው አይን ከባድ ነገር የለም እዚህ ምድር ላይና በጣም ነው ደስ የሚለው። ለሚገባው ሰው ነው እጣውም የደረሰ። ብዙ ሰዎች እንደውም በቃ እሱን ማሳከም ይችላሉ ብሎ ሲናገሩ ነበርና ብቻ ለሚገባው ሰው ነው እጣው የወጣ ብዬ ነው የምላችሁ። በጣም ነው ደስ ያለኝ እኔ ለሱ ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ መጨረሻውን ያሳምረው። እኛም